ይስጥልን እንደምን ሰንብታችኋል የፕሮግራማችን ተከታታዮች ትንሱና ሮቤልም እንዴት ናችሁ እንዴት ነሽ ደንላሽ አለን እግዚአብሔር ይመስገን እንዴት ነህ ሳምንትሽ ቆንጆ በጣም ጥሩ ነበር ትንሱ መሰግናለሁ እንዴት ናችሁ ደህና ነኝ እንዴት ነበር እናንተ ሳምንታችሁ ጥሩ ነበር ሮቢስ እንዴት ነበር እሁድ ያለፈው ሳምንት መቋጫ የመጪው ሳምንት ደግሞ መጀመሪያ ናት በጣም ደስ የምትል አብሶ ልጅነታችንን ማስታወስበት እሁድ እህቶቼ ቁጥርጥር የሚሰሩበት ሁላችን የምንታጠብበት ጸጉር ቤት የሚሄደው ጸጉር ቤት እኔ ደግሞ እቺን ክሊንከት ነበር መስተካከለው ያ ጸዳ የምትደረግበት ቀናት ከድሮ ጀምሮ እኮ እንደዚህ ነው ጸጉራችንን የምንስተካከልበት ቁጥርጥር አሁንስ አይደለም እርግጥ አሁን የቀረው ምን መሰለሽ ገላችንን ድሮ በሳምንት አንዴ ነበር ያውልሽ እንዳልለው ብዬ ነበር አፈነዳው ተካከለ እሱማ የታወቀ ነው እንዴ እውር ጠብቀሽ በሳፋ ተጠብቀሽ ታውቃላችሁ በሳፋ ፀሐይ ላይ እናሸንፋለን የሚገርማችሁ ነገር ምን እያሰብኩ እንደመጣው ታውቃላችሁ ብዙ ጊዜ አንድ አባባል አለ ዝም ብለን በተለምዶ እንለዋለን ግን አስተውለነው ለምንድን ያለው ማንለው ህይወት አጭር ናት ስለዚህ ህይወት አጭር ስለሆነች ዛሬ ግን ባናወራስ ምንም ነገር ባንል ለምንድነው ምናወራው ሰውን ለማዝናናት ምን ሞክረው ዝም ብንልስ በያሰብኩኝ እነሱ ሲያዩናል ወይ ያስኬዳል እኛማ ቆጣል ስለዚህ እንደ አባባል ያስኬዳል ነው ጥያቄው እኔ እንደውም ህይወት አጭር ናት ስትይ የደላሽ ልልሽ ነበር የደላሽ ሰሞን እኮ ቀኑ አጭር ነው ሳምንቱ አጭር ነው አመቱ አጭር ነው ከመቼ ሄደ መቼ ደረሰ ነው ምት ስለዚህ አሁን ሳይደላሽ አይቀር እኔ ያርግልኝ እንዳፋ ያርግልኝ አሜን አሜን ሲመች ነው ህይወት አጭር ነው ምን አይደለም ህይወት አጭር ነው ምንለው እኔ ሳስበው ሰበብ ስንፈልግ ነው እኔ አሁን መቼ ነው ህይወት አጭር ነው ብላችሁ ብትጠይቁኝ ልክ አላስፈላጊ ወጪ ያወጣውኝ ሰዓት ለራሴ ኮሽታ ወይም ማረጋጊያ የምጠቀመው የመጀመሪያው መንገድ ህይወት አጭር ናት ሺህ ዓመት አይኖር ነው ብለው ለምን በቃ ልክ እንዳልኩ እኮ አውቀዋለሁ ስለዚህ ያቺኛው ማጣፊያ ምክንያት ስፈልግ ይሄንን አባባል እንደ አባባል እለዋለሁ ያ አላስፈላጊ ያወጣውት ወጪ ደግሞ በሆነ መንገድ ህይወቴ ላይ ችግር ፈጥሮብኝ አልፏል ወይ ደግሞ በሆነ መንገድ አፌክት ያደርገኛል ላይ ጎዳኝ አይችልምና የኮሽታይን ዝም ማስበይ አንዱ መንገድ ነው ህይወት አጭር ናት ነው ብለው እንደዚህ አይነት ነገሮች ላይ በተለይ ህይወት አጭር ናት በሁለት ነገር ይሄዳል አንደኛው ህይወት አጭር ናት ስንል ለጥሩ ነገር እናውለዋለን አይደል ዛሬ መቼ ነው ጊዜ የለንም ብለን እንድናስብ ያደርገናል እንድንሰራ ብዙም ሊያደርገንም ይችላል በዛውም ልክ ደግሞ እንዳልሽው አጥፊም ሊያረጋን ይችላል እኔ አሁን ህይወት አጭር ናት ረጅም ናት እንዳጠቃቀማችን እንደ ሁኔታው እንደ ጊዜው ይመስለኛል እና አልበርት አንስታይን ሪላቲቪቲ ቲዮሪ ያሳየባት እንትናለች አይደል ከአንድ ከምትወዱት ሰው ጋር ስትሆኑ አንድ ሰዓቱ ሁለት ሰዓቱ አጥሮ እንደ አንድ ደቂቃ ይቆጠራል አንዳንዴ ደግሞ በጣም አጭር የሆነች ደቂቃ ማትወጁ የሚያስፈራ ለምሳሌ ቀላል ሊፍት ውስጥ ስንገባ አይታችሁ በጣም በጣም ቀስ ያለው ጊዜ አጠቃቀማችን ይመስለኛል እና ያን አጠቃቀማችን አሁን ባለኝ ህይወት በጣም አጭር ነው ግን ያሳለፍኳቸው ጊዜዎች አሉ ረጅም የሆኑ የምትወደው ሰው ሲያርፍብህ ህይወት ሞክራ ልሳካ ሲል ላይፍ ወደ ተስፋ መቁረጥ ውስጥ ስትሄድ እነዛ ያሉት ጊዜዎች በቃ ረጅም እንዲሆን ያደርግ ሰለችሻል አይሄድም አርኖ እና ረጅም ናት ሳይሆን እንደውም ዘልዛላ ናት ሁሉ ጊዜ ህይወት አጭር ናት ስንል እኛ እንዴት እየተጠቀምነው ነው ዋናው ጥያቄ ብዬ ማስበው ህይወት አጭር ናትና ለህልሜ እየሮጥኩ ነው ህይወት አጭር ናትና ለምወዳቸው ሰዎች ጊዜን እየሰጠው ነው ህይወት አጭር ናትና ዛሬ ማድረግ ያለብኝን እያደረኩ ነው ወይስ ህይወት አጭር ስለሆነች ያለኝን ነገር አጥፍቼ የሞት ቀኔን እየጠበቅኩ ነው ምላሹ ራሳችን ጋር የሚገኝ ይመስለኛል ስለዚህ ህይወትን የምናይበት እይታ አመለካከታችን የመጀመሪያውን ድርሻ ይወስዳል ከዛ በኋላ ግን አመለካከታችን እንዳለ ሆኖ ደግሞ እኛ ምን እያደረግን ነው የሚለው ነው ወደ ጥያቄ የሚመጣውና ቅድሚያ ምን ሰጣቸው ነገሮች ላይ ማተኮር ከሚያሳዝኑን ከሚያስከፉን ውስጣችን ቂም እንድንይዝ ከሚያረጉን ጥላቻን ከሚፈጥሩብን ነገሮች ራቅ ብለን ደግሞ ወደ መልካሙ ቀይረነው ህይወት ጊዜ ስለማሰጠን ዛሬ ለነገ የምናሳድረውን ትተን ዛሬ ላይ በደንብ አድርገን መስራት ዛሬ ላይ ለህልማችን መሮጡ ላይ ብናተኩር ህይወት አጭር ናትም ረጅም ናትም የሚለው በዛ ይወሰናል ይመስለኛል ከዚህ ጋር ተያይዞ የጊዜ አጠቃቀምም ሊነሳ ይችላል አንዳንድ ጊዜዎች በህይወታችን የሚከሰቱ ሁናቴዎች ወይም የሚሆኑ ክዋኔዎች
የህይወታችንን መንገድ ሊቀይሩ ይችላሉ እና ለነገሮች ዋጋ እንድንሰጠው ሊያደርገን ይችላል እና እኔም ዋጋ እንድሰጥ ያደረጉኝ ነገሮች አሉ። እይታዎችን እንድትቀይር ሊያደርጉሽ ይችላሉ አንዳንድ የህይወት ክስተቶች እና ይሄ ነገር ይቀየር ወይም ይሄ ይሁን ሳይሆን ራሱ የሚፈጠረው ነገር አንተን ወደምትፈልገው ነገር ሊወስድህ ይችላል ወይም ለጊዜ ቫልዩ ዋጋ እንድትሰጥ ሊያደርግህ ይችላል። ህይወት አጭር ናት፣ ሺህ ዓመት አይኖር እየተባለ የምናደርጋቸው ነገሮች በኋላ የሚያስከፍሉን ነገሮችን ስናይ ወይኔ ያኔ ምን አለ ተማር በተባልኩት ሰዓት በተማርኩ ኖሮ፣ የዛን ቀን ሲጋራ ከሚይዝ እጅን በቆረጠው ኖሮ፣ መጠጡስ ባልገባው ኖሮ፣ ሱሱስ ባልገባው ኖሮ የሚል ሰው በጣም ብዙ ነው። ወደ ቁጭት ህይወታችንን አሁን ላይ ቆም ብለን ድህነቱን ስናይ፣ የሚያስከፍለን ዋጋ ስናይ፣ ለልጃችን ማድረግ ያለብንን ነገር ማድረግ ሲያቅተን ስናይ፣ የዛ ሁሉ የሆነ ጊዜ ኮንስኮንሱ አይደል ለዚህ የሚያደርሰን የምር ላይፍ አጭር ናት ሺህ ዓመት አይኖርም ብለን ባንኖር ኖሮ፣ ማድረግ ያለብንን ብናደርግ፣ መወሰን ያለብንን ብንወስን ኖሮ አሁን ላይ እኮ እዚህ አያመጣንም ነበር። ታመን ተኝተን ስናይ ለምን ታመምን? እዛ ጋር የሆነ መንስኤ አለው። አሁን ቅጽበታዊ ደስታችንን መርጠን በመኖራችን አሁን ላይ በጣም ብዙ ነገር ሲያስከፍለን እያየው ስለሆነ የምር ቁጭት አለ ራሴ ላይም እንዲሁም በማህበረሰብ ደረጃ ማለት ነው እና አሁንም ልብ ብንል እላለሁ። የህይወት ጉዟችን ስለ ብዛቱ አይደለም ኳሊቲው ላይ ነው አይደለም። እንዴት አይነት ህይወት ኖረናል ነው። አንዳንድ ጊዜ ሞተው እኮ የሚያስቀኑን ሰዎች አሉ፣ ሞታቸውን የምናከብርላቸው እነዛ ሰዎች ይመስለኛል ህይወትን የተረዱበት መንገድ አጭር ስለሆነ ማድረግ ያለብኝን ሰርቼ ማለፍ ያለብኝን መሆን ያለብኝን ሆኜ መገኘት አለብኝ ብለው ስላሰቡ ሆነው ተገኝተዋል። አንድ ሰው የሆነ ነገር ሲጀምር ከቃሉ ነው የሚጀምረው። ቃል ከወጣ በኋላ ለተግባሩ መሄድ እንጀምራለን። ሳናስበው ራሱ መንገዱ ጉዞ ራሱ ይመራናል። ስለዚህ ህይወት አጭር ናት። እኔ አባባሉ እንዳባባል በጣም ጥሩ አባባል ነው። በጣም ፓወርፉል ነው። ብዙ ነገሮች በውስጡ ሊይዝ የሚችል አባባል ነው። አጠቃቀሙ ደግሞ ለኛ የተሰጠን ነው። እንደ ሰው ልጅ እኩል የተሰጠን ነገር አለ አይደለ? ጊዜ 24 ሰዓት ለትንሳኤም ለኔም ላንተም እኩል ነው የተሰጠን። በ24 ሰዓት ውስጥ ምን ያህል ሰዓቱን ለምፈልገው ነገር እጠቀማለሁ? ለስራዬ ምን ያህል ሰዓቱን እጠቀማለሁ? ለልጆቼ ለቤተሰቦቼ ምን ያህል ሰዓቱን እጠቀማለሁ? ለጓደኞቼ ምን ያህል ሰዓቱን እጠቀም? የባከነ ጊዜስ ምን ያህል ነው ብሎ ያንን ነገር ማየት የሚያስፈልግ ይመስለኛል። የምንውልበት ቦታ አብረናቸው የምንሆናቸው ሰዎችም እነዚህ ነገሮች ይወስናሉ ብዬ አስባለሁ። ለምሳሌ አንዳንድ ሰዎች ይህንን የያዙትን እውቀት ወይም ያላቸውን ስብዕና ለሰው ማድረስ አለባቸው ብለህ ግን እዛ ቦታ ላይ ሳይሆኑ ያለፉ ብዙ ሰዎች አሉ። እነዚህን ሰዎች ስታስብ የአካባቢያቸው ነው ወይ ይሄን ነገር ያደረገው ወይስ ራሳቸው ናቸው ወይ? እነዚህ ሁሉ ነጥቦች ወደ ጊዜን ለዋጋ ከመስጠት አንጻር ይሆናል። እኔ ራሴ አሁን ለምሳሌ ማለት ብዙ አመታት ሱስ የተጠቀምኩ ሰው ነኝ። ከዛ በኋላ እንግዲህ ትንሽ አመመኝ። ካመመኝ በኋላ ነው ያቆምኩት። ከዛ በኋላ ዋጋ እንድሰጥ አድርጎኛል ለብዙ ነገር። ማለት የምኖረው አሁን በሌላ ተርም ህይወት አጭር ነች። አዎ አጭር ነች የምልበት ነገር አለ። ምክንያቱም የአሁኗን ሰዓት እያንዳንዷን ነገር ለመልካም ነገር ለማዋል እያሰብኩ ነው የምኖረው። ምክንያቱም በቃ የሆነ ነገር ሀፕን አድርጓል፣ በቃ ከዚህ በኋላ የሆነ ነገር ባደርግ የሆነ ነገር ሆናለሁ የሚል እሳቤ ጫፍ ደርሰሽ ልክ የሆነ ነገር አይ በቃ ላልፍ ነው ከዚህ በቃ ልሞት ነው ወይ ይሄ ነገር ሊሆን ነው ብለህ አስበህ፣ ምክንያቱም ህመም ሊወስድህ ይችላል። ስለዚህ ሰው ሲያመው ይሄን ነገር ያስባል። ስለዚህ ላልፍ ነው ካልክ ለሚመጣው ህይወት ማሰብ ትጀምራለህ። ከተሻለህ ተሻለኝ እንዴ በቃ አሁን ህይወት አጭር ነች፣ ከዚህ በኋላ ህይወት አጭር ምን ላድርግ፣ ምን ማጋ ሄድኩ፣ ምን አደረኩ፣ ምን እንደዛ እያለን እንድናስብ ያደርጋል። ስለዚህ ህመምም አንዱ ራሱን የቻለ እንትን ነው። ነገ ጠዋት ነገ ምን ልሆን ነው ብለህ ታስባለህ። ይበልጥ ደግሞ ዋጋ እንድትሰጠው ያደርጋል። በተለይ ደግሞ ራስ ያመጣው ሲሆን አሁን ለምሳሌ ተፈጥሯዊ ህመሞችን ልጋፋቸው አንችልም፣ ግን ራሳችን በእኛ ጥንቃቄ ጉድለት ወይ ደግሞ እኛ ማድረግ በምንችላቸው ነገሮች እጃችን ላይ ባሉት ነገሮች ሲሆን ግን የበለጠ ደግሞ ያንን ጠንቀቅ ብለን እንድናስተካክለውም እድል የሚሰጠን ይመስለኛል። ግን አብዛኛውን ጊዜ የምንሸወደው የሚመስለኝ ለምን ነገር ፕራዮሪቲ ቅድሚያ ምን መስጠት አለብን። ለምሳሌ ከልጆቻችን ጋር ጊዜ ማሳለፍ ኖሮብን እኛ ወተን ሌላ ጋር ክለብ ኦር የሆነ ቦታ ከሆነን ጸጸቱን አስበው ነገ ልጆቻችን ያርጋሉ ይሄዳሉ፣
ወይኔ የዛኔ ምን ነው ጊዜ ባሳለፍኩ ኖሮ የምንላቸው ነገሮች አሉ። ህይወት አጠር የምትለው የምታያት መቼ ነው? እንደዚህ አልፋ ስናያት። ለምን ለምሳሌ ምን አለ ልጆች አሁን አብረው የሚቆዩት ምን ያህል ጊዜ ነው? እኛ ከወላጆቻችን ጋር ምን ያህል ጊዜ አብረን ቆየን? አባቴ ታሞ ማስታመም ባለብኝ ሰዓት ምን ያህል አስታመም ነው ያለው? ከእናቴ ጋር ጊዜ ማሳለፍ ኖሮብኝ ምን ያህል ሰዓት ከእናቴ ጋር አሳልፍ ያለው? ያቺ ጊዜ አጠቃቀም ራሱ አጭር ናት ረጅም ናት የሚለውን ራሱ ዲፋይን ሊያደርግ እንደሚችል ይመስለኛል። ያው ህይወት አጭር ናት ሲባል አባባሉ እንዳባባል እንዳጠቃቀማችን እስካሁን ስናነሳቸው የነበሩትም እንዳጠቃቀማችን አንድ ስንል የነበረው። ስለዚህ አባባሉን እንዳባባል እንውሰደውና ቦታውን ግን በልኩ ማስገባት ያለብን ይመስለኛል። ቦታው ደግሞ ይመስለኝ ለማማረር፣ ለምቀኝነት፣ ለተንኮል፣ ለክፋት ከሆነ አንደኛ ለጤናችንም እኮ አሁን ብዙ ጥናቶች ሲሰሩ እኮ እነዚህ ነገሮች ጤናችን ላይ በጣም ከፍተኛ ጉዳት ያደርሳሉ። የምናያቸው የምንሰማቸው በቃ የሚረብሹን ነገሮችን አጥፍተን እኛ ውስጥ ደግሞ ያለ ይሄ ለጥላቻ፣ ለክፋት፣ ለተንኮል፣ ለተለያዩ ለኛ ህይወት ላይ ምንም ነገር ለማይጨምሩልን ነገሮች ጊዜያችንን መስጠትተን ለመልካም ነገሮች ራሳችንን ማሳደግ። እኛ በማደጋችን ውስጥ አካባቢያችን ላይ ያለ ሰው በደንብ ያድጋል። ለቤተሰቦቻችን፣ ለፍቅር፣ ለሰላም፣ ለአንድነት እነዚህን ነገሮች ብናደርግ ህይወት አጭር ናት ብለን ብናደርገው ይሄ አባባል ቦታውን የሚያገኝ ይመስለኛል። የተሰጠንን ጊዜ አናቀውም፣ የምንቆይበትን ጊዜ አናቀውም። ስለዚህ እንደ ግለሰብ ከራሳችን የሚጠበቅብን ኃላፊነት ማድረግ መስራት ብንጀምር ህይወት አጭር ናት። አጭር ስለሆነች ደግሞ እኛ እንሰራለን፣ እንለፋለን፣ እናድጋለን። ቅድሚያ ለምንሰጣቸው ነገሮች ደግሞ ቅድሚያ እንሰጣለን። ያው ቤተሰብ እንዳለ ሆኖ ሁላችንም ብዙዎቻችን ጊዜያችንን የምናሳልፈው ከቤት ውጭ ነው። ጓደኛ በጣም ትልቅ ፋክተር ነው። ከዛ ጋር ተያይዞ ደግሞ የምንውልበት የምንኖርበት ማለት ምን እንደሚመጣ ምን እንደሚከሰት አናውቅ። አጠገባችን ሰው ሲርቅ ወይም ሲያልፍ ከዚህ በኋላ ምን ሊሆን ነው? ስለዚህ ለነገሮች ዋጋ እንድንሰጥ ሊያደርጉን ይችላሉ። ስለዚህ ሞት ዋጋ አለው ማለት ነው። ራሱ ሞት ራሱ ዋጋ እንድንሰጥ ህይወትን ዋጋ እንድንሰጣት ያደርገናል ማለት ነው። ከዛ ጋር ተያይዞ እንደም ስሜ የኔ ራሴ አሁን ከሞት ጋር የተያያዘ ትንሣኤ ሞቶ መነሳት ነው። በጣም በሚገርም ሁኔታ በህይወቴ ውስጥ እንደዚህ አይነት ነገሮች አሉ። በቃ አለው ራሱ ፍላክቹዌት ያደርጋል፣ ይወርዳል፣ ይሄዳል፣ ከዛ ይወጣል። ስለዚህ መሞትና መነሳት በህይወት ውስጥ አለ። ብዙ ጊዜ ምንም ነገር ሳደርግ ነው በህይወቴ ምንም ነገር ሳደርግ ይሄ ነገር ወይ ሞት አለው ወይ መነሳት አለው ብዬ አስባለሁ። ስሜም ራሱ እሱን ስለሚሰጠኝ ማለት ነው። እና የሆነ ነገር ከማድረግ አንፃር ሞት አይደል ሞት መኖሩ ይመስለኛል ለህይወት ዋጋ እንድንሰጥ የበለጠ የሚያደርገን። ምናልባት መሞት የለም ብንባል ኖሮ ምንም ላንሰራ እንችል ነበረ ይመስለኛል። ሞትን ራሱ የምናሸንፈው ባለን ስም ባለን ሌጋሲ ትተነው በምናልፈው ስራ ይመስለኛል። ስለዚህ ሁላችንም በተሰማራንበት ባመንበት ሙያ ውስጥ ምን ያህል አበርክተናል። ሁሉ ጊዜ ከራሳችን ከውስጣችን ካለው ህልም ውስጣችን ካለው ስሜት ጋር እየታገልን ደግሞ ህይወትን በሚዛናዊ መልኩ አጭር ናት ብለን ወደፊት እንድንጓዝ ለበጎ መጠቀም ነው እንጂ ለመጥፎ መጠቀሙ የሚመከር አይደለም። ይሄን ደግሞ ከብዙ ሰዎች አይተን የተማርነው ይመስለኛል። ዛሬ እንደ ሐሳብ አንስተን ተወያየንበት። ህይወት አጭር ናት የሚለውን እኛስ ቤታችን ሆነ እንዴት እየተጠቀምን ነው የሚለውን እናንተም ተወያዩበት። ስለዚህ ግን አጽንኦት መስጠት የምፈልገው ህይወት ረጅም ናት እና በምንኖርበት ሰዓት በምንኖርበት ጊዜ ማድረግ ያለብንን መሆን ያለብንን እንሆን። በኋላ ዋጋ ከሚያስከፍለን ከምንጸጸትበት በተቻለ መጠን ማድረግ ያለብንን አሁን መስራት መሆን ያለብንን መሆን። ህይወት አጭር ናት የሚለው እንዴት የተጠቀምን እንደሆነ እኛም በየቤታችን እንወያይበት። ስለዚህ እንደ ሐሳብ አንስተናል። አጭር ናት ብለን እኛ ራሳችን ከማውራት አልቆምንም፣ አውርተናል። ፕሮግራማችንን ደግሞ እንደዚህ ጀምረናል። አፈንድተን እንሸልምስ። መልካም እናፈንዳ። ከትንሣኤ ከዛ ደግሞ ከዳግማዊ ትንሣኤ በኋላ ተመልሰናል። ስለዚህ ለትንሣኤም ነበረ ለዳግማዊ ትንሣኤም አለ ዛሬም አለ። እዛ ካንተ በኋላ ስንመለስ ዛሬ ነው የምናወጣው አይደል? ከሁለት ሳምንት በኋላ 3 ሳምንት አካባቢ 3 ሳምንት እንትን እናርግ ብለን እኮ ነው የሉላ የሆነ ቦታ እያወጣ እጣው ከሱ ትንሽ ይሄንን እናንተ ትፈርዳላችሁ። ግን ምን እንደረሳ መሰላችሁ? የመኪናውን ሽልማት እኮ አላወራንም ነበር። ቤተል እንግዲህ እንዴት ነሽ? መኪናዋስ እንዴት ናት እንላለን። በዚህ ግቢው ስናጣት ቀር ብሎና አጣኋት የለችም ተወስዳለች ነበረች ተወስዳለች። እሁዳችን ተጀምሯል።
ዛሬ ተሳክቷል። ቀድማ ፈንዳው እንዲያላለጅም ብል ባሳለፍነው ሳምንት እንግዲህ ጥያቄ ጠይቀን ነበረ። ስለዚህ የዛሬው መላሻችንን ደግሞ ለመሸለም ደውለን እንወቅስ። እየጠራ ነው። ሄሎ ሰላም ጤና ይስጥልን። ከእሑድን በኢቢኤስ ነበር የምንደውልልሽ። እንዴት ናችሁ? ሰላም ነው? እንዴት ነሽ? ሁሉ ደህና? እንዴት ነሽ? እግዚአብሔር ይመስገን። ማን እንበል? ከየት ነው? ጸገነት እባላለሁ ከጎንደር። ጸገነት ይልማ አይደለሽም አይደለ? አይደለም። ጸገነት ይልማ ካልሆንሽ ጸገነት ማን? ከሃሊ። ጸገነት ከሃሊ ከጎንደር ጎንደር ሊገባ ነው ሽልማቱ። እናትዋ ጎንደር እንዴት ናት? ወይ ደህና ናት። እንዴት ነበር በዓል? በዓል ጥሩ ነበረ። ጸገን ጥሩ ነበር። ጥሩ ከማን ጋር አሳለፍሽ? ቤተሰብ ጋር እዚሁ። ሰራተኛ ተማሪ ነኝ። ተማሪ ስንተኛ ክፍል ወይስ ዩኒቨርሲቲ ነው? 3ኛ ዓመት ነኝ። 3ኛ ዓመት ለመመረቅ እየተንደረደርሽ ነዋ? አዎ እኛ እንኳን ገና ነን ጤና ስለሆነ 7 ዓመት ነው። መልካም ጊዜ እንግዲህ ዶክተር እስከምንልሽ ድረስ። የባለፈው ሳምንት ጥያቄያችን መላሽ ሆነሽ የደወልነውና እስቲ መልሱ ምን ነበር አስታውሽን? ልክ ነሽ። ህብስት ጥሩ ነው መሰለኝ። ህብስት ጥሩ ነው። ልሸልምሽ ነው። ተዘጋጅተሻል? መልካም እድል ይሁንልሽ። 1 2 3 ሄዷል። ያው ዩኒቨርሲቲ ደግሞ ሲሆን እኮ በጣም የሚያስፈልግ ነገር ነው አይደል? በእሱ በምንድን ነው የምትበጣበጭው? አንቺ አትሳሳሽም። በእሱ በጥብጠው የማያውቁትን ሰዎች ግን ዛሬ ለይተናቸዋል። ማበጥበጫ ትንሱ ያረብ በእሱ አንተ በምን ብትበጣው? እኔ ጭብጦ ነው የምሰራበት። በእሱ ሳይሆን ያው ጁስ የምትሰሪበት እንግዲህ ጁስ መስሪያ ነው የደረሰሽ ጸጊ። እንኳን ደስ አለሽ። አሜን። አመሰግናለሁ በጣም። በርቺልን እንግዲህ በትምህርትሽም ተሳትፎም አትቀንሺ። መልካም ቀን ይሁንልሽ። ከዛ ውጪ ጎንደሮችን ሰላም በይልን። መልካም ቀን ይሁንልሽ። አሜን። በጣም አመሰግናለሁ። እሺ ጸገነት ቻው። ሰላም ወይ። አሜን። ጸገነት ከጎንደር እንግዲህ ጁስ መፍጫዋን ወስዳለች። ለሚቀጥለው ሳምንት ማን ነው ወሳጅ የሚለውን ለማወቅ መጠየቅ አለብን። ጥያቄውን ደግሞ ይዘህዋል አንተ ስለጀመርከው ቀጥለው ጥያቄውን እስቲ እንስማ። በለው ባሳለፍነው ሳምንት ጥበብ በዙረት ፕሮግራም ዞር ብላ አንድ ቦታ ሄዳ ነበር። ከኢትዮጵያ ውጪ ነው፣ የሆነች ከተማ ዞር ብላ ነበር። ያቺን ከተማ ለገለጸ ሰው እንሸልማለን። ከተማዋ ከኛ ብዙ ሩቅ አይደለችም። እንግዲህ ይሄን ያህል ከነገርኳችሁ እናንተ 7696 ብላችሁ ቴክስት ሜሴጅ ላኩና እንሸልማለን ነው ማለት ነው። እጄ ግን ከባድ እየሆነ እየሄደ ያለው በስማ ለማንኛውም ፕሮግራሞቻችን ከስቱዲዮአችን እንደዚህ ሞቅ ብለው ጀምረዋል። እንደባለፈው ሳምንት ዛሬም የጎደለ የለም። በያላችሁበት ቀናችሁ ውብ እንዲሆን ግን ምኞታችን ነው። አብራችሁን ቆዩ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።